የግብርናውን ዘርፍ ውጤታማነት ማሳደግ የሚያስችሉ የተለያዩ ስራዎች በስፋትም በጥራትም በመተግበር ላይ ይገኛሉ። ከነዚህ አንዱ ዘርፉን ከዘመኑ ጋር ያጣምራል የሚባልለት የሜካናይዜሽን ተጠቃሚነትን ማሳደግ ነው። ይህ ስራ ዘርፉን ከማጎልበት የተሻገረ ጥሪት የመጣል ሂደት ውስጥ ለመግባቱ ማሳያ ሆነው ከሚቀርቡ ውጤቶች መካከል ደግሞ በሀገር በቀል የምርምር ስራዎች እየመጡ ያሉ ውጤቶች ናቸው። እስከ 7 አክሰስ ባንድ ላይ የተገጠመ ማሽን ነው። እቺን 7 ማለት ማጭዳው አለ፣ ማርሻው አለ፣ ወተር ፓምፒንግ አለ፣ መዝራ አለ። ወደ 7 አክሰሶች ባንድ ላይ ነው ያለውና አሁን ከውጭ መጡት ለማረስ ከሆነ ለማረስ ብቻ ነው የሚመጣው፣ ለማጨድ ከሆነ ለማጨድ ብቻ ሆኖ ነው የሚመጣው። እኛ ምን አደረገን? አንድ ሰው ከገዛ አክሰሱን ባንድ ላይ ይዞት ኢንተረስቱ ማለት ነው ተቃይሮ ማስቀመጥ መጠቀም እንደሚችል አድርገን ነው ሰራውና ወደ 7 አክሰስ ነው ባንድ ላይ የተገጠመለት ማሽን። ይህ ለዘርፉ እየተሰጠ ባለው ትኩረት የተፈጠረ አቅም ሲሆን አሁንም ያለውንና መቀጠል የሚገባውን ተሞክሮ የሚያካፍሉን ደግሞ ዘርፉን በተመራማሪነትና በኃላፊነት የተመለከቱት ናቸው። አሁን ላይ ግብርናውን ለማዘመን እየተወሰዱ ያሉ እርምጃዎች ወጣቱን ወደ ምርምሩም ወደ እርሻው መስመር እያስገቡት ነው ይላሉ። የግድ ይሄ ካልተደረገ በስተቀር አሁን ባለው አካሄድ ብዙ አንራመድም። ስለዚህ ግብርና ቢዝነስ ነው የሚለው ማይንድ ሴት ማምጣት ይችላል። ግብርና እንደ ቢዝነስ የሚቆጥል ጄኔሬሽን ማምጣት ይችላል። ያ ጄኔሬሽን ደግሞ እንደ ከዚህም በፊቱ ጉልበት የሚፈልግ ላይ ፎከስ አድርጎ የሚሰራ ሳይሆን በሜካናይዜሽን የሚታገዝ፣ በሞደርን ኢሪጌሽን የሚታገዝ፣ በዲጂታል የሚታገዝ፣ በኤአይ የሚታገዝ ከሆነ ግብርና ራሱ ለወጣቱም ለማንም አትራክቲቭ ሊሆን ይችላል፣ ሳቢ ሊሆን ይችላል። በግብርናው ዘርፍ የሚመጡ የምርምር ውጤቶችን ወደ መሬት ለማውረድ የሚያስችሉ ምቹ ሁኔታዎችን የማስፋት ስራ እየተተገበረ እንደሚገኝም ሰምተናል። የሀገር በቀል ምርቶችንና አምራቾችን ማበረታታት አንዱ አማራጭ ሲሆን ወደ 25 የሚጠጉ አምራች ድርጅቶች በስራ ላይ ይገኛሉ። የሚመረቱ የግብርና ቴክኖሎጂዎች በስፋት እንዲመረቱ የሀገር ውስጥ አምራቾችንም በማበረታታት ቁጥራቸው ከ25 በላይ የሚሆኑ የሀገር ውስጥ የግብርና ሜካናይዜሽን አምራቾች እንዲፈጠሩ የተደረገበት ሁኔታ አለ። ይህ ማለት እንግዲህ የግብርናውን ዘርፍ ወይም ደግሞ የግብርናውን ስራ በሜካናይዜሽን ቴክኖሎጂዎች የተደገፈ እንዲሆን ለማስቻል የተደረገ ስራ ነው ብዬ ነው የምወስደው። ስለዚህ በዚህም አኳን ቁጥራቸው ሰፊ የሆኑ የቅድመ ምርት እና የድህረ ምርት ቴክኖሎጂዎች ወደ ሀገር ውስጥ ገብተው በሀገር ውስጥም ተመርተው ወደ አርሶ አደሩና በግብርናው ዘርፍ ተሰማርተው ላሉ ባለሀብቶች ተደራሽ ተደርጎ ያንን እየተጠቀሙ ያሉበት ሁኔታ ነው ያለው። እነዚህ የዘርፍ አምራቾች ደግሞ ሀገር ውስጥ እያቀረቡ ያሉ ሀገር በቀል የምርምር ስራዎችን ያማከሉ ድርጅቶች ማሳያ ናቸው። በሰፕላይ ውስጥ የምናቀርበው ስክሩ ኮንቬየር፣ ሃመር ሚል፣ እነዚህ ሚክሰር፣ በተለይ ደግሞ እኔ በሚል ላይ ብዙ እዛ ላይ ተሳትፌ እሰራለሁ። ሃመር ሚል ላይ ተረፈ ምርቶችን ወደ ምግብነት በመቀየር ከተለያዩ ሰፕሊመንቶች ጋር በማገናኘት እነዚህን ግብአቶች በመጠቀም በይበልጥ ቀይሮናል። ከእንደገናም ደግሞ ሀገር ውስጥ ላለው ነገር ፋርም ላይ ትልቅ ለውጥ አምጥተናል ብለን እናስባለን። በተለያዩ ክልሎች ላይ ያው ሀገራችን ላይ አሻራችንን እያሳረፍን እንደገናም ደግሞ ልጆችን እያበቃን እንገኛለን። ይህ በሌሎችም ሀገራት ተሞክሮ ላይ የቀደመ ልምድ ላላቸውም ሆነ አሁን በስፋት ለሚተገብሩት ውጤት ያመጣ ስራ ሆኖ ይጠቀሳል። ሌሎች ሀገሮችም ስናይ እንደ ኢንዲያ፣ እንደ ፓኪስታን፣ ሌሎችም ሀገራት መነሻቸውን ግብርና አድርገው ተነስተዋል። ዛሬ ላይ ጥቂት ሰዎች ጥቂት ፕራይቬት ሴክተሮች ግብርናን ይሰራሉ። ያ ደረጃ ለመድረስ ግን ብዙ ስቴፕን ሄደዋል። እኛም ያችን ስቴፕ መሻገር መቻል አለ። ስለዚህ የሁሉም ርብርብ የባለሙያውም የአርሶ አደሩም የመንግስትም አካል ርብርብ አንድ ላይ ብናመጣው ግብርናችን እንደ ማንኛውም ሀገር ከራሳችን ተርፈን ሌላ መርዳት የምንችል አቅም አለን። ፕራይቬት ሴክተርን ወደ ግብርና በማምጣት ረገድ የሰራ ነው ጥሩ ነገር አለ። ጥሩ ተሞክሮዎቹ ማስቀጠል ወደ ኋላ እንዳይመለስ በመንግስት አካል ባይን አግኝቶ እንደተሰራው ክላስተሩ ሁሉ ሌሎቹም ስራዎች እንደዛው ባይን አግኝቶ ቢሰሩ መለወጥ እንችላለን። ይህንን ይበልጥ ውጤታማ ለማድረግና የእውቀት ሽግግሩን ቢሆን ራሱን ችሎ እስኪቆም ለማገዝ ከውጭ የሚገቡ የሜካናይዜሽን መሳሪያዎችን ማጠናከሩ ቀጥሏል። እስካሁንም ድረስ ወደ 68 አይነት የሜካናይዜሽን መሳሪያዎች ከቀረጥ ነጻ ወደ ሀገር ውስጥ እንዲገቡ ተደርጓል። ከ2011 ዓመተ ምህረት ጀምሮ ሰፊ ስራዎች እየተሰሩ ያሉበት ሁኔታ አለ። በተለይም ከ2012 ዓመተ ምህረት ጀምሮ የግብርናውን ዘርፍ ለማዘመን በሚል ታሳቢ በማድረግ ቴክኖሎጂዎችን ወደ አርሶ አደሩና አርብቶ አደሩ ተደራሽ ለማድረግ ወደ 68 የሚደርሱ የግብርና ሜካናይዜሽን ቴክኖሎጂዎች
ከቀረጥና ከማንኛውም ታክስ ነፃ ሆነው እንዲገቡ ወደ ሀገር ውስጥ እንዲገቡ መንግስት ምቹ ሁኔታ ፈጥሯል። መሰል ዘርፉን የሚያጠናክሩ ስራዎችን ለማጎልበት የተጀመሩ ጥረቶች ተጠናክረው እንደሚቀጥሉም ተመላክቷል።